ባራክ ገና ወደ ቤት ከመመለሷ ግርግር እየፈጠረች ነው። ዘይነብ ባራክ ከሆስፒታል ወጥታ ወደ ቤት ገና ከመምጣቷ ቤት ውስጥ ብጥብጥ ይፈጠራል ብላ ፈርታ ነበር። በተለይ ደግሞ ካደር እዛው ቤት ውስጥ መስላለች። ነገር ግን ባራክ ምንም እየመሰላት አይደለም። ካደርን ዞር አድርጋ ግልምጥምጥም እያረገቻት ከሁለቱ ሴት ልጆቿ ከሀያልና ከኢጊም ጋር ጥሩ ጊዜ እያሳለፈች ነበረ። ሰራት ደግሞ ብግን ብሎ እያያት ነው። ምን አይነት ደፋር ናት እያለ ተናዶ ይመለከታታል። ሰራት አንድ ጊዜ ሞክሯን ነበረ። የካደር አባት ማን ነው ብሎ ሊያፋጣት ሞከረ። እሷ ራሷ ግን አፋጠጠችው። አልቻላትም። አልነግርም አለችው። ሊፈታትም ሞከረ። አልፈታም አለችው። ሁለቱም እልህ ውስጥ እየተጋቡ ነበረ። ሊያናግራት አሁን ወደ ቢሮ እየመጡ ነበረ። የካደር አባት ማን ነው ንገሪኝ ብሎ እያስጨነቃን ነበረ። ማን ነው ሲላት ወረቀት ላይ የሆነ ነገር ጻፈችና በል ግለጥና አንብበው አለችው። የካደርን አባት ስሙን እዚህ ጋር ጽፌያለሁ ብላ ሽጉጥ አወጣች። ደረቷ ላይ ደቀነችው። ወደ ደረቷ ልተኩስ ድንገት የተኩስ ድምፅ ተሰማ። ዘይነብ በራ በሩጫ ወደ ቢሮ መጣች። ስትመጣ ሰራን በእጁ ሽጉጡን ይዞት ነበረ። ሽጉጡን ይዞት ዞር ብሎ ባራክን እየተመለከታት ስሜ ደግመኛ እንደዚህ እንዳታረጊሽ ብሎ እየተቆጣን ነበረ። ዘይነብ ገብታ ደንግጣ ትመለከታቸዋለች። እንደምንም ብሎ እዚህ ጋር ሰራት ሽጉጡን ነጥቋት ሲተኮስ ወደ መስታወት ነበር የተተኮሰው ወደ ውጪ። በዚህ መንገድ እንደዚህ አስመልጣት ስሜ እኔ እንድትሞች አልፈቅድልሽም፣ ልጆችን ስቃይ ውስጥ እንድትከች አልፈቅድልሽም፣ ትሰሚያለሽ አይደለ በቁምሽ ነው ማሰቃየሽ እያለ ነበረ። ሽጉጡን ደበቀው። ከዛ የጻፈችውን ወረቀት ወደ እሱ ጠጋ ብሎ ወረቀቱን ሲመለከት አፈቅርሃለሁ የሚል ነበረ። ተናዶ በልህ እያያን ነው። እሷ ታለቅሳለች። ከዛ ሰራት ታሳፍሪያለሽ ብሏት ሲወጣ ዘይነብ ደግሞ አንቺ ግን በጣም ነው የምትገርሚው፣ ምን አይነት እናት ነሽ ግን አንቺ ምን አይነት ሴት ነሽ፣ እንዴት ነው አንቺ ለሰራሽ ስህተት ሌላ ሰው ዋጋ እንዲከፈል የምታደርጊው ብላት ወጣች። ሰራት ውጭ ቆሞ ወገቡን ይዞ ያስባል። ከዛ ዘይነብ አጠገቡ ቆመች። ምን ላርግ ነው ቆይ የምትለው እሷ ስያለች ስጠይቀው ነበረ። እንግዲህ አልናገርም አለችኝ፣ የካደርን አባት አልናገርም አለችኝ፣ ልፈታት ነበር አልፈታም አለችኝ፣ ስቃይ ሆናብኛለች እያል ነበር። በቃ ተረጋጋ ብላ እጁን ይዛ ስታባብለው ከዛ ባራክ በመስታወት ውስጥ ይህን እያየች ስትበሳጭ ነበረ። ባሌ ልትወስድብኝ ነው የሚል ስጋት ውስጥ መግባቷ አይቀርም። ከዛ በኋላ ወዲያው ወደ ሴዴፍ ደወለችላት። ሴዴፍ ስልኳን ስትመለከት ባራክ እየደወለችላት ነው። ባራክ ሲጀመር ደና ሆና ነቅታ ወደ ቤት እንደተመለሰች አላወቀችም። ስልኩን ገና ስታነሳው አቶ ሰራት በባራክ ስልክ ትደውልልኛለህ ብዬ አልጠበኩም ነበረ፣ እንዴት ነህ ታዲያ ስብሰባ እየጠበቁ ነበረ አለችው። እንዲህ ስትል ሴዴፍ እኔ ባራክ ነኝ ወጥቻለሁ፣ አሁን በሁለት እግሮች ቆሜያለሁ እያለቻን ነበረ። ከዛ ሴዴፍ ኧረ ቆምሽ እንዴ በጣም ጥሩ ነው እንኳን ቆምሽ ስትላ ነበረ። ምን ፈለግሽ እያለቻን ነበር መልሳ። ከዛ በኋላ ባራክ ለማንኛው እኔ ባልነበርኩበት ጊዜ በጣም ብዙ ነገር ተቀይሯል። ሰራት ስራ አንቺን ቀጠረሽ አለቻት። አዎ አንዳንድ ነገሮችን አስተካከልኩኝና ስራ እንዲቀጥረኝ አረኩኝ። ምን ነው ቀራለሽ እንዴ ደበረሽ እንዴ? ያለኝን እድል በሙሉ ጠቀምበታለሁ፣ ምን ችግር አለው? ተመልሰሽ ደግሞ ያርገውን ሆስፒታል ከገባሽ ጓደኛዬ በጣም አዝናለሁ፣ መልሼ ደግሞ ባልሽን የምቀማብሽ ይሆናል ማለት ነው። እንዴት ነው የባልሽን ስልክ ቁጥር ልስጥሽ እንዴ እሱ ጋር መደወል ከፈለግሽ ብላ ስትቀልድባን ነበር። ከዛ ባራክ አንቺ አትቀልጂ እየጠበኩሽ ነው ቤት መነጋገር አለብን ስትላን ነበረ። ከዛ በኋላ ሴዴፍ በቃሽ መጣሁ ብላ ስልኩን ዘጋችው። በሌላ በኩል አዝራ በጧት ቤት እየመጣች ነው። ስትመጣ ሴቪም እያገኘቻት ነው። ምሮ በጧት ሮጠሽ ነው እንደተለመደው? ለማንኛውም ገላሽን በደንብ ታጠቢ፣ ልብስሽን ቀይሪ፣ ባራክ መታለች አለቻት። የምር ባራክ መጣች ብላ ጠይቀቻት። አዎ መታለች፣ ነይ ሄደን ጠይቃት ስትላን ነበረ። በሌላ በኩል ሙስጠፋም ቢሆን ዛሬ ብዙም አበባ ልሸጠን ቤት መጥቷል። እናቱ ከዛ ዛሬ ብዙም አልሸጥክም የት ነበር ካለችው ጓደኛዬ ጋር ነበርኩ አላት። ኧረ አልነበርክም ካሚል ደውሎልኝ ነበረ፣ በጭራሽ እንደዚህ ያላለኝም አትዋሸኝ አለችው። ያችን ልጅ አገኛት ወይ በማለት ጠየቀችው። እማዬ እስኪ በእናትሽ ተይ ሲላን ነበረ። ቢያንስ እየካርክ እንኳን አይደለም እሷን አግኝታታል ማለት ነው፣ ለምን አገኛት አለችው። እንግዲህ ልጅ ትናንትና ከአባዬ ጋር ዘይነብን ለማየት ሄደን ነበረ። ድንገት አዝራ መጣችና ከዛ ባለ ይቅርታ ጠየቀች። ከዛ እንግዲህ ያው ባለቤቷ ከባድ ሁኔታ ውስጥ ነው ያስገባት ሲላት ምን አገባ አንተ ምን አገባ እንዴት እንደካደች ልትነግረ ነው? እንኳን ደስ አለ ልትለ ነው ወይስ ድጋሚ እንደምትከስ ልትነግረ ነው በባዶ ሜዳ አለችው። እማዬ ማለት እንደዛ እኮ አይደለም፣ ባሏ በጣም ነው የሚያሰቃያት ብታይ ህይወቷን ጨለማ አድርጎባታል ሲላት ነበር። ምን አገባ አንተ ምን ቤት አንተ ምን ይመለከታል ስትለው ነበረ። እማዬ ልጅ ይሄ ርዕስ ሲጀመር ተዘግቷል፣ ግን እሷን መስማት ነበረብኝ፣ ምን አይነት ሁኔታ ውስጥ እንዳለች ማወቅ ነበረብኝ ይላታል። እናቱ ትበሳጭበታለች። በሌላ በኩል ሴቪምና አዝራ አሁን ባራክን ሊጠይቁ መጡ። ባራክ በትክክለኛ ጊዜ የነቃሸው እኔማ ሰራሃት በቃ የሆነች ሞግዚት አምጥቶ ብታይ በጣም ስጋት ውስጥ ገብቼ ነበረ። ልጆችሽ እሷን እያዩ ባህሪያቸው እንዳይለወጥ አንቺ መሰረት አስይዘሻቸው አስተምረሻቸው የሄድሽውን ነገር እንዳይረሱ በጣም ፈርቼ ነበረ፣ ግን ደግሞ እንደፈራሁት አይደለም እያለቻን ነበረ። ከዛ ባራክ አይ ልጆቼ በጭራሽ እንደዚህ አይነት ተጽዕኖ ውስጥ በቀላሉ የሚወድቁ አይደሉም፣ ሰራ
ሰራት ግን ብዙ ጊዜ እንደዚህ ነገር አይወድም። እንደውም እኮ ከዚህ በፊት ሞግዚት ምናምን ነገር አሰቤኔ በጣም ደብሮን ነበረ፣ ምናምን ምቾት አይሰማውም። በእርግጠኝነት ሁኔታዎች አስገድዶት ነው እዚህ ያለው፣ እሷም እዚህ ያመጣት በማለት ስትናገር አይመስለኝም፣ እንደውም በተቃራኒው ነው እያለ ሴቪም ስትናገር ባራክ እየከፋት፣ አዝራ ደግሞ እየሰማችውን ለማመን እየከበዳን ነበር። በቃ አንድ ጊዜ መጣኝ ብላ ሴቪም ሄደች። ከዛ አዝራ ትንሽ ደበራትና ስልኳን መነካካት ጀመረች። ይህን ጊዜ ባንዴ ሀሳብ ውስጥ የገባቸው ባራክ ናት። ዞር ብላ አዝራን ተመለከተቻት። አዲስ ስልክ ገዛሽ እንዳለቻት አዎ ብላ መለሰችላት። እስኪ ሌው ብላ ተቀበለቻት። እያየችው እስኪ በእናትሽ የሆነ ሻይ ነገር አምጪልኝ እያለቻት ነበር። ወዲያው ነበረ አዝራ መጣኝ ብላ ዞር አለች። ይህን ጊዜ ባራክ ስልክ ደወለች። ሄሎ ብለ ገንዘቤን ዘረፍከኝ፣ ሌባ ቤት ውስጥ ልካለ፣ በጣም ታሳፍራለህ፣ እንደዚህ ርካሽ ሰው አትመስለኝም ነበረ ስትል ነበረ። እኔ ያረለው ማላት። ከዛ እሷ እናንተ ካልሆንክ ሌላ ማን ነው እያለች እየጠየቀች ድንገን ነበረ አዝራ የመጣችው። ወድጄዋለሁ ስልክሽን፣ ስክሪኑ በጣም ደስ ይላል፣ ያምራል ብላ መለሰችላት። በሌላ በኩል ጂያን ቲቤትን አጣድፎ ላገኘህ አለው። የሆነ ጭር ያለ ቦታ ተገናኙ። ቲቤት ገና መምጣቱ ለምን ነበር አጣድፌ የጠራኸኝ ችግር አለ እንዴ እያሉ ነበረ። አንተ ግን ምን ይነሳው ነህ? ሌባ ለካ ገንዘቡን ታዘርፋለህ እንዴ? እንዴት ብታስብ ነው ገንዘቡን የሰረከው አለው። ገንዘብ እንደሚያስፈልገኝ ነግሬ ነበረ። አንተን አምኜ ከአንተ ጋር ትልቅ ቢዝነስ ውስጥ ገብቼ ነበረ። አንተ ግን እንዳሰብኩ እንደጠበቅኩ አልነበርክም። ብዙ ገንዘብ እንዳጠፋ አድርገኸኛል። ከስር ያለው ያን ገንዘብ ማስመለስ ነበረብኝ አለው። ከዛ በኋላ ጂያን ተናዶ እያየው ነበረ። ለዚህ ነው እንደ አንተን የተናደድከው? ገንዘቡን ልመልስልህ እችላለሁ እያሉ ነበረ። ለማንኛውም ሰውዬው ቤት ሲመጣ የሆነች ሰራተኛ አግኝቶ ነበረ። እንዴ ናታውን አለው። ዘይነብ ናታ ጭንቅላታውን ነገር መቷት ሄደ እና ያው ትንሽ ተጎድታ ነበር አለው። ደህና ናታ ግን አለው። ደህና ናት። ደህና ባትሆን ኖሮ ሰራት ዓለምን ነበር የሚያቃጥለው እያለው ነበረ። ከዛ ቤት ይህን ያለ ለሰራት በጣም አስፈላጊ ሰው ናት ማለት ነው አለው። በጣም እያለ ጂያን ጭንቅላቱን ይነቀንቃል። ከዛም በኋላ ጂያን ዞር ብሎ ተመለከተ። ሰራት ዘይነብን በጣም እንደሚወዳት ነው ያረጋገጠው። በሌላ በኩል ደግሞ ሰራት እዛ ሆቴል ቅጥር ግቢ ውስጥ ነው ያለው። ድንገት ጂያን መጣ፣ አጠገቡ ተቀመጠ። ባራክ እኮ ነቃች አለው። ጂያን በጣም ገረመው እና የካደር አባት ታወቀ ብሎ ጠየቀው። አልነግርህም ብላኛለች እያለው ነበረ። እንግዲህ እኔ ብረዳ ደስ ይለኝ ነበረ፣ ግን በቃ ምን ላርግ እንግዲህ እኔም የራሴ ሚስጥር አለኝ። እሷ የኔን የግሌ ምለው ሚስጥር ታውቅብኛለች። የኔ ሚስጥር እንዲጠበቅልብኝ ደግሞ የእሷ ሚስጥር መጠበቅ አለብኝ። ለእኔ ከባድ ነው አለው። አረለ ያኔ ደብዳቤ ስትላላኩ እንደነበረ አይነት ሚስጥር ይሏል ሰራት አውቃለሁ እንደተናደርክብኝ፣ በአንድ በኩል ተናደብኛል፣ ይገባኛል፣ ግን ምን ይደረግ እያሉ ነበረ። ሁሉም ሰው ሚስጥር አለው፣ ግራ የሚገባኝ ነገር እኮ እኔ ብቻ ነው ሚስጥር የሌለኝ እያሉ ነበረ። በአንድ በኩል ኢኪምና ሀያል በውጭ በኩል ናቸው። ዘይነብ ውስጥ ለውስጥ ትራመዳለች። ሁለቱንም ውጪ ስታያቸው ይሄ ለካደር ቆንጆ አጋጣሚ ነው ብላ በደረጃው ፍጥነት ወጣች። ከዛ ወደ ካደር ጋር ተጠጋች። ነይ እናትሽ ጋር ልውሰድሽ፣ ከእናትሽ ጋር ማውራት አለብሽ አለቻት። ካደር አሻንጉሊቷን እንደያዘች ቀስ ብላ ከዘይነብ ጋር እየወጣች ነበረ። ባራክ ደግሞ ወደ ራሷ መኝታ ክፍል እየገባች ነው። ወደ ራሷና ወደ ሰራት መኝታ ክፍል እየገባች መደርደሪያዎቹን ስትመለከት የእሷና የባራክ ፎቶች ነበሩ የነበሩት፣ አሁን የሉም። በራሷ በጣም እያዘነች ተቀመጠች። ድንገት ዘይነበሩን ከፈተችው። ካደርን ይዛ ገባች። እማዬ መጥቻለሁ እኔ ነኝ ስትላል ነበረ። ከዛ በኋላ ዝም ብላ አየቻት። ካደር ፊቷ ቆማ፣ ባራክም ዝም ብላ ታያታለች። እማዬ እህቶችን እንዳቀፍሻቸው እኔን አታቅፊኝም እንዴ? እማዬ አልናፈኩሽም እንዴ እያለች አልነበረም። ከዛ ስዕል ስያለው ብላ ሳየቻት። እኔ እሷ ነኝ፣ አንቺ ደግሞ እዚህ ጋር ነሽ። አባቴንም ብስለው ደስ ይለኝ ነበር፣ ነገር ግን አላቀውማ፣ ስለማላቀው አልሳልኩትም አለቻት። ከዛ ቶሎ ብላ አቀፈቻት። ካደር እናቷን እያቀፈቻት ነው። እማዬ እኔ ምንም አልተናደድኩብሽም እሺ ስለተውሽኝ ብላ እያቀፈቻት ነበረ። እንደምትወዳት ነገረቻት። ይህን ጊዜ ባራክ ቀስ ብላ ካደርን ገፋ አረገቻትና አትወደጅኝ አልፈልግም፣ እሺ እኔ ካንቺ ምንም ነገር አልፈልግም እያለቻት ነበር። ዘይነቤን ጊዜ ወጣ ብላ ነበረ። በርጋ እንዲያወሩ ብቻቸውን ትታቸው ነበረ። ሲጀመር እኔ ያንቺ እናት መሆን አልፈልግም፣ ብተኝ ነው የሚሻለው አለቻት። ከዛ ካደር ይህን አሻንጉሊት እኮ ገዝተሽልኝ ነበረ፣ እንዴት እንደዚህ ትያለሽ እያለቻት ነው። አሻንጉሊቱን እኔ ያልገዛውልሽ እኔ አይደለም የገዛሁት አለቻት። ካደር ተናዳ ከእናቷ ክፍል ወጣች። ዘይነብ በርጋ ነበረች። ካደር ቆይ አንዴ ስትላት ካደር መኝታ ክፍሏ ገብታ አሻንጉሊቱን ወረወረችው። ዋሽተሽኛል፣ እናቴ አይደለችም አሻንጉሊቱን የላከችልኝ ስትራ ነበር። ይሄ ማን ነገርሽ አለቻት። ራሷ አለቻት። ዘይነብ ስጭት እያለች ነበረ። ካደር ዋሸሽኝ ብላ ስታለቅስ ዘይነብ አቅፋ ታባብላታለች። ዘይነብ ቀጥ ብላ ወደ ባራክ ክፍል ገባች። አንቺ ግን ምን አይነት ሴት ነሽ ትራታ ውጪ ከዚህ ስትራ ነበር። ዝም በይ እባክሽ፣ ማወራውን ነገርማ ቀጥ ብለሽ ትሰሚኛለሽ። በደንብ ነው የምትሰሚኝ። ገና እኮ ሕፃን ልጅ እኮ ናት፣ እንዴት እንደዚህ ይባላል? ገና እንደወለድሻት ግንባሯን እንኳን ሳሰሚ አሽቀንጥረሽ ጣልሻት። ያ ቤተሰብ እሷን ምን እንዳረጋት ታውቂያለሽ? አንቺ ገንዘብ እየሰጠሽ በገንዘብ እየደለልሽ ልጅሽን እንዲያሳድጉ ልታደርጊ ነበር ሀሳብሽ። ነገር ግን በየቀኑ ይገርፏን ነበረ። ጀርባዋ እንዴት እንደተላላጠ ታውቂያለሽ? የጀርባው ቁስልስ ሊፈወስ ይችላል፣ ጠባሳም ሊጠፋ ይችላል። ነገር ግን ልቧ ውስጥ ነፍሷ ውስጥ ያለው ጠባሳ መቼም አይደለም። እንዴት እንደዚህ አይነት ጨካኝ እናት ትሆኛለሽ? ቆይ አንቺ የምር አንቺ ግን እናት ነሽ። እሷ ቢያንስ አንቺን አጠላሽም። አንቺ ግን ጥላቻሽ ከባድ ነው። የራስሽን ኃጢአት የራስሽን ጥፋት ልጅቷ ላይ እያረግሽ ነው፣ እሷ ምንም በማታውቀው እያለቻን ነበር። ዘይነብ ተናግራ ልትወጣ ነው። አንድ ነገር እንኳን አይገባሽም ብላ ተናግራት ወጣች። ከዛ በኋላ ባራክ ማልቀሷን ቀጠለች።
በሌላ በኩል በዛሬው ዕለት ኢብሩ ሰርፕራይዝ ዶናለች። ጂያን ሰርፕራይዝ በሰርፕራይዝ ያርጓታል። አዳዲስ ልብስ ገዝቶላታል። ብራንድ የሆኑ ልብሶች፣ ቆንጆ ውድ ልብሶች። አሁን መታ ከእናቷ ጋር እየተመለከተች ነው። ከየት መጣ የላ ልብስ እያለቻት ነው። ከዛ በኋላ ኢብሩ አለቄን የገዛልኝ በብድር እያለች አልነበረም። ከዛም በኋላ ቅድም አዝራ መታ ሙስጣፋን ይቅርታ እንደጠየቀችው እናቱ ነገረቻት። ስትነግራት ገረማት በጣም። ጂያን ተቀይሯል ማለት ነው፣ ጥሩ ሰው እየሆነ ነው በጣም። ኢብሩ ብዙ አሰበች። ድንገት ቱሊያ መጣች። ስትመጣ እንዴ ኢብሩ እነዚህ ልብሶች እኮ ውድ እኮ ናቸው። አሬ ጫማ ራሱ ውድ ነው። በዚያ ዘመን ነበር የመጣው። እንደዚህ ልብስና ጫማ የሚለብሱት እኮ በቅንጦት ህይወት የሚኖሩ ሰዎች እኮ ናቸው። ከየት አመጣሽ ስትላት በብድር ተመቻችቶልኝ ነው። ተይስኪ አትነካኪው ስትላን ነበረ። ከዛ የካደር እናት ባራክ እንደነቃች እዚህ ጋር እየነገሯን ነበረ። ከዛ በኋላ ቱሊያ ደነገጠች። አልጠበቀችም ነበር ከኮማ ወጥታለች ብለው ሲነግሯት። በሌላ በኩል አሁን ባራክ ቤት ውስጥ ሆና ሴዴፍን እየጠበቀቻን ነው። ድንገት ሴዴፍ መጣች። ሴዴፍ እንግዲህ ተነስቼ እንድቀበልሽ አጠብቂ፣ በደንብ ማገገም አለብኝ ና ያረፈ በይ አለቻት። ከዛም በኋላ የሚገርምሽ ነገር ቶሎ እንደዚህ ትነቂያለሽ ብዬ አልጠበኩም ነበረ። ከሁሉም በላይ ግን የገረመኝ ከሆስፒታል በቀጥታ ወጥተሽ ወደ ቤት ወደዚህ ብትመጪ አልመሰለኝም ነበረ። ሰራት ግን እንዴት አስገባሽ አለቻት። ባይገርምሽ እኔንና ሰራትን ያስተሳሰረን ገመድ በጣም ጠንካራ ነው፣ በቀላሉ የሚላላ ምናምን ነገር አይደለም ስትላ ነበር። ኧረ እኔ ይላላ አልመሰለኝም፣ ማለማል ተተርትሮ የተቆረጠ ነበር እንደውም ነው ይመሰለኝ፣ ቁርጥ ያለ ነበር ይመሰለኝ ትላታለች ሴዴፍ። አይ እንደዛ አይደለም ለማንኛውም ለሆነ ጉዳይ ፈልጌሽ ነበር አለቻት። አዎ እኮ ለምን ጠራሽኝ? ለምን ጠራሽኝ? እስኪ ንገሪኝ፣ ለምን ጉዳይ ነው የፈለግሽኝ ስትላን ነበረ። ከዛም በኋላ እንግዲህ ሚስጥርሽን ጠብቅልሽ ከፈለግሽ ሰራት የማያውቀው ምንም ሚስጥር የለም፣ የቀረ ነገር ካለ ጥርግርግ አድርጌ እነግረዋለሁ ከፈለግሽ አለቻት። ታውቂያለሽ ባለፈው ዕለት ሰራት እንደኔ አይነት ሴት ነው የሚገባው ምናምን ስትይ ነበረ አለቻት። ሴዴፍ ጭንቅላቷን እያነቀነቀች ስትስቅ ነበረ። ግን ሳሰበው አሁን አጠገቡ በሚሊሜትር እንኳን አልቀረብሽም፣ ሰራት ምንም አታውቂውም፣ እንዴት እስካሁን ድረስ ዝም አልሽ? እንግዲህ የመጨረሻ እድል ልስጥሽ፣ እድልሽን ሞክሬ፣ ከሰራት ጋር መተኛት አለብሽ፣ አንድ ጊዜ ተኚ አለቻት። እንዴ ባራክ ዛሬ ደግሞ በጣም ብዙ መድኃኒት ወስደሻል መሰለኝ፣ መድኃኒቱ አናትሽ ላይ ሳይወጣ አልቀረም፣ ስለምታወሪው ነገር አታቂም አለቻት። አውቃለሁ ከሰራት ጋር ተኝ፣ እኔ አንድ ጊዜ ቺት አድርጌበታለሁ፣ እሱም አንድ ጊዜ ቺት ቢያደርግብኝ ቺት ማድረግ ማለት ምን እንደሆነ ቢያቅልኝ ደስ ይለኛል፣ ከዛ እኩል እንሆናለን ማለት ነው አለቻት። ሴዴፍ እርግጠኛ ነሽ ወይ? በኋላ ግን እንዳታለቅሽ አለቻት። ከዛ በኋላ በዚህ አጋጣሚ ባራክ አይ ችግር የለም እስኪ እሱ ከአንቺ ጋር የተኛና በፍቅር ይያስ ችግር የለም የደስታ ጊዜ እመኝላቸዋለሁ ስትል ነበረ። ሴዴፍ እሺ ብላ ሄደች። ባራክ ይሄ ነገር እስኪፈጸም እየጠበቀች ነው። ማታ ላይ ሰራት ከዚህ በኋላ ከባራክ ጋር የተኛ መኝታ ክፍሉን እያዘጋጀ ነበረ። ሌላ ክፍል ከዘይነብ ጋር ነበረ አልጋውን እያነጠፈ የነበረው። አንሶሎን በደንብ አርጋ እኔ ምለ ባራክን ለምንድን ነው ያገባት? እንዴት ወደድካት? ቆንጆ ስለሆነች ነው አለችው። ምንድን ነው ቀናሽ እንዴ በቆንጅን ነው እያላን ነበረ። እኔ እንደዛ አላልኩም ብላ ተናደደች። አንድ ጥያቄ ነበር የጠየቃት፣ እሱም አበሳጫት። ራስ አንጠፍ ብላው ሄደች። በሌላ በኩል ጂያንና አዝራን ቢሆኑ ተቀምጠው እያወሩ ነበረ። እኔ ምልሽ አሁን እንትን ብንል እርግዝና መፈጠሩ አይቀርም፣ ቀንሽ ደርሷል አይደለ? በቻልነው መጠን እንሞክራለን በቃ እያለን ነበረ። አለችው። በአሁኑ ምንም አይነት እርግዝና መከላከያ መጠቀም አትችልም። ከዛ በኋላ እናቱ እየጠራችው መጣው ብሎ ስልኩን አስቀምጦ ሄደ። ከዛ ምንድነው የሚነካካው ብላ ስልኩን ስትመለከት የኢብሩን ሶሻል ሚዲያ አካውንት እየተመለከተ ነበረ። ፎቶዎቿን እያየ ነው። እንዴ እቺ የሙስጠፋ አይደለች እንዴ እያለች ብዙ አሰበች። በሌላ በኩል እነ ቱሊያን ቢሆነው ባራክ ስለነቃች የሆነ ነገር እየመጣ እንዳለ ታውቋቸዋል። ባሏ ያማርራል። ይሄኔ ገንዘብ ቢኖረን እኮ ደህና ነገር እንበላ ነበር እያላል ነው። እሷ ደግሞ ተረጋጋ ትለዋለች። ባራክ እንደነቃች ካደርን ይዛለን ተመጣለች። ተረጋጋለችው። ይኸውልህ እቺ ሴት ጨካኝ ናት፣ ለልጇ አትራራም። የወለደቻት ቀን ነበረኛ ገይዛት የመጣችው። ተመልከት እንደዚህ ጨካኝ ካላት በአሁኑ ነው ጨክና ማታመጣት ስትለው ነበረ። ባራክ በሌላ በኩል በጠዋት ወደ ልጆቿ ክፍል እየገባች ነው። መጀመሪያ ወደ ኤኪም ክፍል ገባችና ለምድሮ ማተለማመጅ ዋናውን ሜዳ ላይ ማሸነፍ አለብሽ ብላ አስጨነቀቻት። እሷ ደግሞ እየዋኙ እያለ አንቺን እያስታወስኩ ስረበሽ ነበር አለቻት። ከዛ እሷን ተቆጥታ መጣች ወደ ሀያል ክፍል። ሀያልንም በስኪ ኪሎሽ ይመዘን አለቻት። ሀያል 2 ኪሎ ቀን ጨምራለች። ይሄን ኪሎ ቀንሺ ብላ አጨናንቃት ወጣች። ልጆቹ ተጨናንቀው ሶፋ ላይ ቁጭ ብሎ እያሰቡ ነበረ። ዘይነብ አየቻቸው። ኑ ብላ ምንጣፍ እያሳጠበቻቸው ነበረ። ምንጣፉን አብረው ሲያነጥፉ ደስ እያላቸው ነበረ። በድንገት ሰራት መጣ። ሲያይሱን ቢሆን ደስ አለው። ሶስቱም ሴቶች እየተጮቱ ነበረ፣ ዘይነብን ጨምሮ። በድንገት ደግሞ ባራክ መጣች። በርቀት እያየች ነው። እንዴት ሰራት ደስተኛ እንደሆነ እያየች መስታወት ይዛ ነበር ጭምቅ አርጋ በእጇ እየያዘችው ስትማረር ነበረ። ዘይነብ ነጠቀች ብላ እያሰበች ነው። ጂያን በጠዋት ቢሮ እየመጣ ነው። ድንገት ኢብሩ አገኘችው። ከስተት በአንድ ጊዜ ትማራለ ብዬ አልጠበቅኩም ነበር አለችው። ደነገጠ። የምንስተት እያላን ነበረ። አይ አዝራ መታኮ እንደምን ይቅርታ ጠየቀችው። ከስተት ባጭር ጊዜ ትማራለ ብዬ አልጠበቅኩም ነበር አለችው። ኧረ ብሎ ይመለከታታል። በጣም ተበሳጨ። አጨሰችው። ግን ምንም የተናደደ አልመስልም ብሎ ነበረ። በቀጥታ እነሰራትና ጃን ሊያናግሩት ጭራሽ በርጋ እየጠበቁን ነው በሆቴሉ ጉዳይ። ገና እነሱ ደግሞ የሚነግሩን ነገር አለ። ግን በአዝራ ሁኔታ ተበሳጭቶ ተናደው በቀላት አለው ብሎ እያሰበ ፊት ለፊታቸው ሄዶ ተቀመጠ። ክብራትና ክብራን እንኳን ወደ ቅመም ስቶሪ የዩቲዩብ ቻናል በሰላም መጣችሁ ውድ ተመልካቾች።
በዛሬው ዕለት ወደ እናንተ የታመሙ አበቦች የሚሰኘው ድራማ በዚህ መልኩ ወደ እናንተ አርሻለሁ። ክብሯን ተመልካቾች ቅመም ስቶሪ የዩቲዩብ ቻናል ከዚህ በኋላ የታመሙ አበቦች የሚሰኘውን አስገራሚ ደስ የሚል የፍቅር የቱርክ ድራማ ወደ እናንተ ይዞ ይመጣል። ቀኑን ጠብቄ እኔ ወደ እናንተ አደርሳለሁ። ሁሉ ተመልካቾች በቅጠል ቲቪ ዩቲዩብ ቻናል፣ በሌላኛው ደግሞ ዩቲዩብ ቻናላችን ዘውድ እንዲሁም ስውር እጅ የሚሰኙ አዳዲስ የቱርክ ድራማዎችን ወደ እናንተ አደርሳለሁ። አቀራረቤ የተመቻችሁ የወደዳችሁት ክብሯን ተመልካቾች እዛም እየገባችሁ ሄዳችሁ እንድትመለከቱ በትህትና ጠይቃለሁ። የታመሙ አበቦች እንዲሁም ሌሎች ተከታታይ ድራማ ክፍሎች በቀጣይ ወደ እናንተ ይደርሳል። በቀጣይ በአዲስ ቪዲዮ እስከምንገናኝ ድረስ በያላችሁበት መልካም ቆይታ ይሆን።